ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በባህር ዳር ከተማ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ ርችት መተኮሱን፣ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲና የሱዳን ወታደራዊ መሪ አብዱል ፈታህ አልቡርሃን ፕሬዚዳንት ዶናልድ ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለማሸማገል ያሳዩትን ፍላጎት በደስታ እንደተቀበሉ መግለጻቸውን፣ ምርጫ በነጻነት ወይስ ለነጻነት ኡጋንዳ ኢትዮጵያ በሚል ርዕስ የህግ ባለሙያ የሆኑት አቶ ያሬድ ኃይለማርያም ያጋሩትን መረጃ በተመለከተ፣ የፌዴራል መንግስት በትግራይና በአማራ ክልል በሚነሱ ግጭቶች በተከሰቱ አካባቢዎች የአካባቢ አስተዳደሮችን ለማፍረስ ዝግጅት እያደረገ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ መናገራቸውን፣ አይኤምኤፍ ኢትዮጵያ የ261 ሚሊዮን ዶላር ተጨማሪ ብድር እንድታገኝ መወሰኗን፣ የ81 ዓመቱ ሙሴቬኒ በምርጫ በማሸነፋቸው የ40 ዓመት ስልጣናቸውን ሊያራዝሙ እንደሆነ መገለጹ፣ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር እንዲፈርስ ተወስኗል የሚል መረጃ መሰማቱ፣ እንዲሁም በጋምቤላ ክልል ከአኝዋክ ዞን የማህበረሰብ ተወካዮችና የሃይማኖት አባቶች ጋር ውይይት መካሄዱን የኢፌዴሪ መከላከያ ሰራዊት ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የማዕከላዊ እዝ ዋና አዛዥ ሌተናል ጄኔራል ዘውዱ በላይ በጋምቤላ ክልል ከአኝዋክ ዞን የማህበረሰብ ተወካዮችና የሃይማኖት አባቶች ጋር በሰላምና ጸጥታ ጉዳይ ዙሪያ ውይይት አካሂደዋል። አካባቢው የታደለውን ተፈጥሯዊና መልክዓ ምድራዊ ጸጋ በማልማት ሀብቱን በነጻነት እንዲጠቀም ሰራዊቱ የሰላም ዘብ ሆኖ ይሰራል ያሉት አዛዡ ህዝቡ የተፈጠረለትን ሰላም በመጠቀም ሙሉ በሙሉ ፊቱን ወደ ልማት ማዞር እንዳለበትም ጠቁመዋል። አንዳንድ ሰላም ጠሎች ድብቅ አጀንዳቸውን ለማስፈጸምና ህገወጥነትን በመደገፍ ፍትሃዊ ተጠቃሚነት እንዳይኖር በማድረግ በአቋራጭ ለመክበር የሚያደርጉትን እኩይ እንቅስቃሴ ህዝቡና ሰራዊቱ በቅንጅት ታግለው ማስተካከል አለባቸው ሲሉም አመልክተዋል። ሽፍቶችን በንቃት መከታተል፣ በየጊዜው የሚነሱና ለግጭት ምክንያት የሚሆኑ የወሰን ጥያቄዎችን አገራዊ ስርዓትን ተከትሎ በሽምግልና መፍታት ከሰራዊቱ ባሻገር በዋናነት የሃይማኖት አባቶችና የአገር ሽማግሌዎች ሚና መሆን አለበት ሲሉም ጄኔራል መኮንኑ አቅጣጫ ሰጥተዋል። በመድረኩ የታደሙ የማህበረሰብ ክፍሎች በበኩላቸው ለሰላማቸው መጠበቅ ሰራዊቱ የሚከፍለውን የማይተመን ዋጋ በውል እንደሚገነዘቡ በመግለጽ ለሰላም ቅድሚያ ሰጥተን የስራ ባህላችንን በማሳደግ እንደ ሀገር ለተጀመረው የብልጽግና ጉዞ ስኬት የድርሻችንን እንወጣለን ሲሉ ተናግረዋል። የዞኑ ከፍተኛ አመራሮች፣ የእዙ የሰራዊት አዛዦችና የአካባቢው የአገር ሽማግሌዎች በመድረኩ ተገኝተው ስለ ሰላምን በጋራ መክረዋል። በሌላ መረጃ ደግሞ በአማራ ክልል በባህር ዳር ከተማ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ አመሻሽ ላይ ሰዎች ደስታቸውን ርችት በመተኮስ ገልጸዋል። ወደ ቀጣይ መረጃዎችን ስናልፍ ኢትዮጵያ ከሰሞኑ በተለያዩ የዓለም አካባቢዎች ያሉ መናጦችና መታወኮችን ባትፈልግም ከእያንዳንዱ ግጭት እድል ፈልቅቃ ማውጣት እንደሚጠበቅባት ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ዓለም ባልተናጠችበት ሰዓት ጥቅም አግኝተን ስትናጥ እንደምንጎዳ በማሰብ ከነሱ በላይ መጨነቅ የለብንም ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ይህንን ያሉት የፋይናንስ እመርታ በኢትዮጵያ በተሰኘ ኮንፈረንስ ላይ ከታደሙ ተሳታፊዎች ላይ ቀረቡላቸው ጥያቄዎች በሰጡት ማብራሪያ ነው። በኮንፈረንሱ ላይ ለጠቅላይ ሚኒስትር አብይ ጥያቄ ካቀረቡት ተሳታፊዎች መካከልም የሲቢኢ የካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ የሆኑት አቶ ዘመዴነህ ንጋቱ ይገኙበታል። በዓለም አቀፍ ኢንቨስትመንት አማካሪነታቸው ይበልጥ የሚታወቁት የአቶ ዘመዴነህ ጥያቄ ተነባቢው የአሜሪካው ኒውዮርክ ታይምስ ጋዜጣ ከቀናት በፊት በአስተያየት አምዱ ላይ ባወጣው ጽሑፍ ላይ የተንተራሰ ነበር። የደቡባዊ ዓለም ሀገራትን ጉዳይ ያነሱት አቶ ዘመዴነህ ኢትዮጵያ ወደ አንድ አቅጣጫ የመወገን አካሄድ ባትከተልም ከአሜሪካ በኩል ግፊት እንዳለ አመልክተዋል። ኢትዮጵያ ከምዕራባውያንም ከምስራቁም ከሁሉም ጋር ወዳጅነት አላት። ነገር ግን አንዱን ወገን ምረጡ የሚል አቋም እየተወሰደ ነው። በተለይ ከዋሽንግተን የሚመጣው ከማን ጋር የንግድ ልውውጥ እንደምናደርግ፣ ከማን ጋር ኢንቨስት እንደምናደርግ እየተነገረ ነው። መሀል እንድንቀመጥ የሚፈቅዱልን አልመሰለኝም ሲሉም አቶ ዘመዴነህ የጥያቄያቸውን መንደርደሪያ አሰምተዋል።
ወደ ቀጣዩ መረጃችን ስናልፍ የወልቃይት አስተዳደር እንዲፈርስ ተወሰነ የሚል መረጃ ተሰምቷል። ፌዴራል መንግስቱ በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ የጦርነት ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢው የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አማካሪ አቶ ጌታቸው ረዳ እንደነገሩት ጠቅሶ ዘሪፖርተር አስነብቧል። ጌታቸው ይህንን ያሉት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጋር ከትናንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። ሆኖም የፕሪቶሪያውን የግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግ ጌታቸው መግለጻቸውን ዘገባው ጠቅሷል። ጌታቸው ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን መፍታት እንደሚያስፈልግም አጽንኦት መስጠታቸውን ዘገባው ጨምሮ አመልክቷል። ወደ ቀጣዩ መረጃችን ስናልፍ ፕሬዚዳንት ዩዌሪ ሙሴቪኒ ሐሙስ ዕለት በኡጋንዳ በተካሄደው ምርጫ ለተጨማሪ 5 ዓመት አገሪቱን ለመምራት መመረጣቸው ተገልጿል። ሙሴቪኒ ለሰባተኛ ጊዜ በተሳተፉበት ምርጫ በስልጣን ለመቀጠል የሚያስችላቸውን ድምጽ በማግኘታቸው ኡጋንዳን የመሩበትን 40ኛ ዓመት ያራዝመዋል። የአገሪቱ ምርጫ ኮሚሽን እንዳስታወቀው ሙሴቪኒ በምርጫው 72 በመቶ የመራጮችን ድምጽ ሲያገኙ የምርጫውን ውጤት ሐሰተኛ ነው በማለት የተቃወመው ዋነኛው ተፎካካሪያቸው ቦቢ ዋይን የ25 በመቶ መራጮችን ድምጽ አግኝቷል። ይህንን ተከትሎ ምርጫ በነጻነት ወይስ ለነጻነት ኡጋንዳ ኢትዮጵያ በሚል ርዕስ የህግ ባለሙያ የሆነው አቶ ያሬድ ኃይለማርያም የሚከተለው መልእክት አጋርቷል። የመልእክቱ ሙሉ ይዘትም እንደሚከተለው ይነበባል። ኡጋንዳ 40 ዓመታት በአንድ አምባገነን የሆነ ግለሰብ እጅ እንደ ግል ንብረት ተይዛ የቆየች ሀገር ናት። ፕሬዚዳንት ዩዌሪ ሙሴቪኒ በቀጠናው ከቆዩ እድሜ ጠገብ አምባገነኖች አንዱ ናቸው። በፈረንጆቹ አቆጣጠር በ2006 የተካሄደውን የኡጋንዳ ፕሬዚዳንታዊ ምርጫ በታዛቢነት የመሳተፍ እድል ገጥሞኝ ስለነበርና ኡጋንዳ የስደት ኑሮዬን ሀብዬ የጀመርኩባት ሀገርም ስለሆነች ፖለቲካቸውን በቅርብ እከታተላለሁ። ባለፉት 10 ዓመታት ሀገሪቱ ያካሄደቻቸው ምርጫዎች በጠቅላላ ማለት ይቻላል በግጭት የተሞሉ፣ የተቃዋሚ መሪዎችና ደጋፊዎች በገፍ የሚታሰሩባቸው፣ ሰዎች የሚገደሉበት፣ ብዙዎች እስር፣ ወከባና እንግልት የሚያዩበት፣ ኢንተርኔትና ሶሻል ሚዲያ ለሳምንታትና ለወራት የሚጠረቀሙበት፣ ከፍተኛ የፖለቲካ ውጥረት የሚታይባቸው ናቸው። በቅርቡ ወደ ኡጋንዳ በተጓዝኩም ጊዜ ያናገርኳቸው የአገሬው ነዋሪዎች ከመቼውም ጊዜ በከፋ ሁኔታ ስጋታቸው ጨምሮና በአገራቸው ተስፋ ቆርጠው ነው ያገኘዋቸው። ኡጋንዶች በስደት አይታወቁም ነበር። አሁን ግን ብዙዎች ሀገራቸውን ለቀው ለመሰደድ እንደሚያስቡ ነግረውኛል። አዛውንቱ አምባገነን ሙሴቪኒ አሁንም ለ45ኛ ዓመት አገሪቱን ለመምራት ቆርጦ በመነሳታቸው ወታደሮቻቸውን አዝምተው የሚያስሩትና እያሰሩና የተወሰኑትንም ባለፉት ጥቂት ቀናት ገድለው ምርጫውን በጫናና በማጭበርበር አሸናፊነታቸውን ከትናንት ማታ ጀምሮ እያወጁ ነው። እንግዲህ ወደ ዋናው ርዕሴ ስመለስ ምርጫን ነጻነት ውስጥ ሆኖ ማካሄድና ምርጫን በአፋኝ ስርዓት ውስጥ ሆኖ ነጻነትን ለመቀዳጀት እንደ አንድ ሰላማዊ የትግል ስልት ሲወሰድ ያለውን አንድምታ በአጭሩ ልግለጽ። በነጻነት የሚካሄድ ምርጫ ይህ አይነቱ ምርጫ የዲሞክራሲያዊ ስርዓት በሰፈነበት፣ ሰብአዊ መብቶች በሚከበሩበትና የህግ የበላይነት በተረጋገጠበት የፖለቲካ አውድ ውስጥ የሚካሄድ ምርጫ ነው። ሁለተኛው ደግሞ ነጻነትን ለመቀዳጀት የሚካሄድ ምርጫ ነው። የዲሞክራሲ ባህል ባልዳበረባቸው አምባገነን ስርዓቶች በተንሰራፉባቸው የህግ የበላይነት በጠፋበት አፍናና ግፍ በጸኑበት የፖለቲካ አውድ ውስጥ የሚካሄዱ ምርጫዎች ተቀዳሚ ግባቸው የህዝብን ከአፍናና ከግዞት በማላቀቅ የነጻነቱና የስልጣን ባለቤት እንዲሆን ማድረግ ነው። ወደ ኢትዮጵያ እየተመለስን እንደሆነ ባለፉት 40 ዓመታት ከኡጋንዳ እኩል ምርጫዎችን አካሂደናል። መለስን በሞት እኔ ኃይለ ማርያምን በበቃኝ የተገላገልን ቢሆንም ከአምባገነናዊ ስርዓት ሳንላቀቅና የኢትዮጵያም ህዝብ የስልጣን ባለቤት ሳይሆን ይሄው ሌላ የነጻነት ትግልን የሚጠይቅ ምርጫ ከፊታችን ተደቅኗል። የዛሬዋ ኢትዮጵያ ጨካኝ ሆና አምባገነን የተጣለባት፣ በጦርነት የምትታመስ፣ ተቃዋሚ ፓርቲዎች በነጻነት በመላ ሀገሪቱ መንቀሳቀስ የማይችሉበት፣ የመደራጀት፣ የመሰብሰብ፣ ሀሳብን ነጻነትን የመግለጽ መብት የጠበበበትና የአገዛዝ ስርዓቱ የሀገሪቱን ሀብትና መገናኛ ብዙሃንን ተቆጣጥሮ ፈላጭ ቆራጭ በሆነበት አውድ ውስጥ እንገኛለን። እንደኔ የኢትዮጵያ ህዝብ መታገል ያለበት ላዩ ላይ የተጫነውን ጨካኝ አፋንና ደካማ የብልጽግና አስተዳደር በህዝባዊ እምቢተኝነት አንበርክኮ አገሪቱ ወደ ተረጋጋ ሰላማዊ የሽግግር ስርዓት የምትሻገርበትን ትግል ነው። ይህም ካልሆነ መጪው ምርጫ ለነጻነት የሚደረግ እንጂ ተቃዋሚዎቹን የፓርላማ ወንበር ለማስያዝ መሆን የለበትም ሲሉ የህግ ባለሙያ የሆኑት አቶ ያሬድ ኃይለማርያም መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል።
ወደ ቀጣዩ መረጃችን ስናልፍ የዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያ የተራዘመ የብድር አቅርቦት አራተኛውን ግምገማ ማጠናቀቁን ተከትሎ የ261 ሚሊዮን ዶላር ብድር እንዲሰጣት አጽድቋል። ውሳኔው ላይ የተደረሰው ከተጠበቀው በላይ ጠንካራ የማክሮ ኢኮኖሚ ውጤትና በመርሃ ግብሩ ግዴታዎች ላይ አጠቃላይ አፈጻጸሞች በመታየታቸው ነው ብሏል። ድርጅቱ ጥር 8 ቀን 2018 ዓ.ም ባወጣው መግለጫ የስራ አስፈጻሚ ቦርድ የኢትዮጵያን የፊስካል ፋይናንስ ፍላጎትና የክፍያ ሚዛን ለመደገፍ መወሰኑን አስታውቋል። የክፍያ በፕሮግራሙ ስር የተለቀቀውን አጠቃላይ የገንዘብ ድጋፍ ወደ 2.183 ቢሊዮን የአሜሪካ ዶላር ያደርሰዋልም ነው የተባለው። የድርጅቱ ምክትል ማኔጂንግ ዳይሬክተር ናይጄል ክላርክ የኢትዮጵያ መንግስት በአገር በቀል የኢኮኖሚ ማሻሻያ አጀንዳው መሰረት እያከናወናቸው ያሉት ማሻሻያዎች ከሚጠበቀው በላይ ውጤት እያሳዩ ይገኛሉ ብለዋል። እንደ IMF መረጃ የኢትዮጵያ ኢኮኖሚ የውጭ ንግድ መጨመር፣ የተሻሻለ የገቢ አስተሳሰብ፣ ከፍተኛ የውጭ ምንዛሬ ክምችትና የዋጋ ግሽበት በየጊዜው ማሽቆልቆል ታይቶበታል። እንደ ድርጅቱ ገለጻ በአውሮፓውያኑ 2025-2026 የአገሪቱ አጠቃላይ እድገት 9.3 በመቶ ሆኖ ይመዘግባል ተብሎ የተገመተ ሲሆን ይህም በ2024-2025 ከነበረው 9.2 በመቶ መሻሻል አሳይቷል። የዋጋ ግሽበት በ2023-2024 ከነበረው 26.6 በመቶ ቀንሶ በ2024-2025 በአማካይ 11.9 በመቶ ይሆናል ተብሎም ተገምቷል። ወደ ቀጣዩ መረጃችን ስናልፍ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲና የሱዳን ወታደራዊ መሪ አብዱል ፈታህ አልቡርሃን ፕሬዚዳንት ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለማሸማገል ያሳዩትን ፍላጎት በደስታ ተቀብለዋል። ፕሬዚዳንት ሲሲ ግብፅ በናይል ወንዝ የውሃ ደህንነት ላይ ያሏትን አቋሞችንና ስጋቶች ወዲያውኑ ለፕሬዚዳንት ዶናልድ ትራምፕ በላኩት ደብዳቤ ማሳወቃቸውን በማህበራዊ ትስስር ገጻቸው ላይ አሳውቀዋል። የኢትዮጵያ መንግስት በፕሬዚዳንት ትራምፕ የአሸማጋይነት ፍላጎት ዙሪያ ይህ ዘገባ እስከተጠናከረበት ሰዓት ድረስ በይፋ ያለው ነገር የለም። ወደ መጨረሻው መረጃችን ስናልፍ አርቲስት ቴዎድሮስ ተሾመ ትራምፕን አስጠንቅቋል። ታዋቂው የፊልም ባለሙያ ቴዎድሮስ ተሾመ በአባይ ወንዝና በታላቁ የህዳሴ ግድብ ዙሪያ ያለውን የኢትዮጵያን ጽኑ አቋም የሚገልጽና የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጉዳዩን እውነታ እንዲረዱ የሚያሳስብ ግልጽ ደብዳቤ አሰራጭቷል። ቴዎድሮስ ፕሬዚዳንቱ እውነታውን ይረዳ ዘንድ ሼር አድርጉት በሚል መሪ ቃል ባቀረበው በዚህ በእንግሊዝኛ በቀረበ ደብዳቤ አባይ ከኢትዮጵያ ምድር የሚመነጭ የተፈጥሮ የጂኦሎጂና የፈጣሪ ስጦታ እንጂ በማንኛውም ስምምነት ወይም በግዛት ትዕዛዝ የተፈጠረ አለመሆኑን በአጽንኦት ገልጸዋል። ኢትዮጵያ በአባይ ወንዝ ላይ ያላት የመጠቀም መብት በ21ኛው ክፍለ ዘመን የተፈጠረ ሳይሆን በዓለም አቀፍ ድንበር ተሻጋሪ የውሃ ህጎች ፍትሐዊና ምክንያታዊ አጠቃቀም የታወቀ መሆኑን ጠቁመዋል። ግድቡ ውሃውን እንደማይገታውና ለዜጎች ብርሃን ለመስጠት ብቻ የሚውል የልማት ስራ እንጂ የጥቃት እርምጃ አለመሆኑንም አስገንዝበዋል። ግብጽ ለዘመናት አባይን የራሷ ብቻ አድርጋ የምትቆጥርበት የ1929ና የ1959 ውሎች ኢትዮጵያ ያልፈረመችባቸውና በቀኝ ገዢዎች የተፈረሙ በመሆናቸው በኢትዮጵያ ላይ ምንም አይነት ተፈጻሚነት እንደሌላቸውም በደብዳቤው ተብራርቷል። ግብጽ ኢትዮጵያን ደካማና የባህር በር አልባ አድርጎ ለማስቀረት በታሪካዊ ጠላቶቻችን በኩል ስታድርግ የነበረውን ሴራ ቴዎድሮስ አስታውሷል። በተለይም በደርግ ዘመን ማብቂያ ላይ ግብጽ ኤርትራን በመርዳት ኢትዮጵያ የአሰብ ወደብን እንድታጣ ያደረገችው ተንኮል ዛሬም ድረስ በኢትዮጵያውያን ዘንድ የማይረሳ ቁስል መሆኑን ገልጿል። የአባይ ጉዳይ የጂኦፖለቲካዊ ፍላጎት ማሟያ መሆን እንደሌለበት የገለጸው ደብዳቤው ጉዳዩ በአፍሪካ ህብረት ማዕቀፍ ውስጥ ብቻ ሊፈታ የሚገባው የወንድማማቾች ጉዳይ መሆኑን ለፕሬዚዳንቱ አሳውቋል። ቴዎድሮስ ተሾመ ደብዳቤውን ሲያጠቃልል ፍትህ እንደ አባይ ፈሳሽ የጸና ሉዓላዊነትም እንደ ኢትዮጵያ ደጋማ ቦታዎች የማይናወጥ ይሁን ብሏል። ኢትዮጵያ የግብፅን መራብም ሆነ የሱዳንን መጨለም እንደማትመኝ ነገር ግን የገዛ ቤቷን ለማብራት ያላትን መብት ለማንም እንደማትተው በማሳሰብ መልእክቱን አጠቃሏል ሲል ፋስት መረጃ ዘግቧል።